ምንድነው በእናንተ ቤት ጉድለት? ምንድነው ወንድሞቼ በእናንተ ቤት ጉድለት? ልባችሁን ያደከማችሁ፣ ሕይወታችሁን ያዛላችሁ ከነበራችሁ በኋላ እንደገና የሚያስኬዳችሁ ነገር እንዳይመጣ እኮ የሚበልጠውን ነገር ነው ያመናችሁት። የልዑል እግዚአብሔር ቤተሰቦች ሙሐዘ ፍስሐ የደስታ መፍሰሻ የተባለች መሬተ ጸጋ መሬተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች ማኅበራነ ክርስቶስ ምእመናን ሰላም እግዚአብሔር ከሁላችሁ ይሁን። እንደምን አመሻችሁ? እንዴት ዋላችሁ? ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን በታላቅ ቸርነትና ምሕረቱ በዚህ ምሽት በእመቤታችን በቅድስት ድንግል ማርያም ዓመታዊ በዓል ዋዜማ ቃሉን እንድንሰማ በረከት እንድናገኝ በዚህ ስፍራ አምላካችን ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ብርዱ ነው ቅዝቅዝ ያላችሁት ናቸው። ሰላም አመሻችሁ። አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእኛ አባቶች የእግዚአብሔርን ምሕረቱን ይቅር ባይነቱን አስበው እግዚአብሔር ባሕረ ምሕረት ነው ብለው ይጠሩታል። ምሕረቱ ከባሕር ከውቅያኖስ ይልቅ የሚሰፋ ስለሆነ ደግሞ ትዕግስቱን፣ ቻይነቱን፣ ቶሎ የማይቆጣ የማይቀስ ደግሞ ድል የሚሰጥ አምላክ መሆኑን ደግሞ አስበው እግዚአብሔር ደብረ ትዕግስት ነው ይሉታል። ባሕረ ምሕረት ደብረ ትዕግስት የተባለ እግዚአብሔር አምላካችን ስሙ ቡሩክ ይሁን። ሁላችሁ በእልልታ በጭብጨባ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። በዚህ ምሽት ለተወሰኑ ደቂቃዎች በፊታችሁ ያለው ሩጫ በትዕግስት ሩጡ በሚል ኃይለ ቃል ነው ከእግዚአብሔር ከአባታችን የምንማረው። ክፍሉን የምናገኘው በቅዱስ ጳውሎስ መልእክት ወደ ዕብራውያን መጽሐፈው ምዕራፍ 12 ቁጥር 2 ላይ ነው። ቅዱስ ጳውሎስ የአይሁድ ክርስቲያኖች ለሆኑ በመሲሁ አምነው ክርስትናውን ተቀብለው መንፈሳዊ ኑሮ ለጀመሩ የአይሁድ ክርስቲያኖች ዕብራውያን ይሄንን መልእክት ጽፏል። ክፍሉን በማንበብ እንጀምራለን። በጣም በተነካካ ስሜት ሆነን ቃሉን ሁላችንም በማስተዋል እንሰማለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንቱ የገለጸ የቅዱሳን አምላክ ልዑል እግዚአብሔር የራቀውን ምስጢር አድርጎ የረቀቀውን ምስጢር አጉልቶ የቃሉን ደጅ ከፍቶ እንዳስተምረን ፈቃዱ ይሁን። እንዲህ ይላል። እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። እንደ ልጆች ከእናንተ ጋር ልጄ ሆይ የጌታን ተግሣጽ አታቃሉ፣
በሚገሥጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣልና የሚቀበለውን ልጅ ሁሉ ይገርፈዋል ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ማኅበራነ ክርስቶስ ምእመናን አሁን ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ቅዱስ ጳውሎስ በዕብራውያን ወይም ደግሞ ከታላቁ የአይሁድ እምነት ወደ ክርስትናው ለመጡ የአይሁድ ክርስቲያኖች የጀመሩትን መንፈሳዊ ሩጫ የጀመሩትን መንፈሳዊ ኑሮ በተለያዩ የሕይወት ፈተናዎች በተለያዩ የሕይወት መከራዎችን ሰልፎች ምክንያት እንዳያቋርጡ የጀመራችሁትን በትጋት ፈጽሙት፣ የጀመራችሁትን በትጋት አድርጉት እያለ በፈተናቸው እንዲጸኑ የተለያዩ የሚያጸኑ ምሳሌዎችንና ታሪኮችን እያስታወሰ ቅዱስ ጳውሎስ ይህንን ክፍል የዕብራውያን ክርስቲያኖችን ለማጽናት ጽፏል። የዚህ መልእክት ጸሐፊ ቅዱስ ጳውሎስ ነው። የተጻፈላቸው የአብርሃም ልጆች ወይም የአብርሃም ወገን የሆኑ የአይሁድ ክርስቲያኖች ናቸው። የዚህ መጽሐፍ ክፍል ከመጀመሪያው ጀምረን ብንመለከት እነዚህ ሰዎች በኤሞር ዕብራውያን ተብለው እንደተጠሩ ለአንዱ ዕብራዊ በብዙ ቁጥር ደግሞ ዕብራውያን እንደሚባሉ በክፍሉ መረዳት እንችላለን። የተጻፈበት ትልቁ ዓላማ ሁላችሁም እንደምታውቁት አይሁድ ምንም እንኳ የአብርሃም ወገን ቢሆኑ ኪዳንም የሕግም መሰጠት ለእነርሱ ቢሆን እንኳን ወደዚህ ዓለም በመጣው ስለ ሁላችን በቀራንዮ መስቀል ንጹሕ ደሙን አፍሶ ቅዱስ ሥጋውን ቆርሶ ዓለም ሁሉ በተቤዠው በመድኃኔ ዓለም ወይም በወልደ እግዚአብሔር ወደዚህ ዓለም መምጣት ከእመቤታችን ከድንግል ማርያም መወለድ አይሁድ ጨርሰው ማመን አልቻሉም ነበርና ከእነዚህ ወገኖች ጥቂቶቹ ግን በክርስቶስ አምነው ነበረ። በክርስቶስ አምነው ክርስትናን ጀምረው የክርስትናን ጉዞ ሲጓዙ ወደ ኋላ የሚያደርጋቸው ፈተና ነበረባቸው። የሚስባቸው እንዳይጸኑ፣ እንዳይጠነክሩ፣ የጀመሩትን እንዳይፈጽሙ የሚስባቸው መከራ ስለነበር ቅዱስ ጳውሎስ ይህንን መልእክት በዚህ ምክንያት ነው የጻፈው። ሲጽፍ በመጀመሪያ ክፍል ላይ በንጽጽር ነው የሚነግራቸው። እናንተ እኮ የሚበልጠውን ነገር ነው ያመናችሁት። ከሙሴ የሚበልጥ ኪዳን፣ ከኦሪቱ የሚበልጥ ክህነት፣ ከኦሪቱ የሚበልጥ መስዋዕት፣ ከኦሪቱ የሚበልጥ መሠዊያ፣ ይሄን ሁሉ ያመናችሁና የተቀበላችሁ ሙሴ ሊመጣ ላለው ለክርስቶስ ጥላና ምሳሌ ሆኖ ስለሚመጣው መድኃኒት ወይም አምላክ ምስክር ሊሆን ቀድሞ የተነሳ ነቢይ ነው እንጂ የሚበልጠው ወደ ዓለም የመጣው ከድንግል ማርያም የተወለደው ነው እያለ በብዙ ነገር ይነግራቸው ነበረ። እንደው ጥቂት ለማስታወስና ወደ ሕይወት መልእክቱ ወደ ዋናው ለማተኮር የቅዱስ ጳውሎስ መልእክት ምዕራፍ ምዕራፍ 1 ላይ ያለው ጥቂት በማንሳት ላስታውሳችሁ። እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናገረ። እግዚአብሔር አስቀድሞ እስራኤልን ወይም ሕዝቡን ወገኖቹን ያናግር የነበረው በነቢያት በኩል ነበረ። ሁላችሁ እንደምታውቁት እግዚአብሔር ወደ ሙሴ ይመጣል። ነቢያት አፈ ንጉሥ ይባላሉ። ምን ይባላሉ? ነቢያት ምን ይባላሉ? አፈ ንጉሥ ይባላሉ። ንጉሡን የሚናገረውን የሚያውጅ አፈ ንጉሥ ንጉሥ እንዲህ ብሏል ብሎ ደርብ ላይ የቆመ የንጉሡን ቃል ይናገራል። ነቢያትም የንጉሡን የእግዚአብሔር ቃል ወደ ሕዝቡ የሚያደርሱ ናቸው። የኦሪትን መጽሐፍ ስታነቁት እንዲህ ነው የሚለው የኦሪት መጽሐፍ ወነበቦ እግዚአብሔር ለሙሴ ይላል። እግዚአብሔር ለሙሴ እንዲህ አለው ይላል። ደግሞ ሙሴ ይሄንኑ ቃል ሳይለውጥ ወደ ሕዝቡ ይጠጋና ከመዝ ይቤ እግዚአብሔር
እንዲህ ብሏል፣ እግዚአብሔር እንዲህ ብሎ ተናግሯል እያለ ለሕዝቡ የእግዚአብሔርን መልእክት ሙሴ ያደርስ ነበረ። በቀደመው ዘመን የነበሩት በኦሪት የነበሩት ሰዎች የሰሙት ከሙሴ ነው። ሙሴ እግዚአብሔር ለሙሴ የነገረውን እነርሱ ሰምተው ከሙሴ በእግዚአብሔር ያምኑ ነበር። እናንተ ግን ከሚበልጠው ከመስፍን የሰማችሁ። ሙሴ ከመዚህ እግዚአብሔር ነው የሚለው። ወደ ዓለም የመጣው መድኃኔዓለም ግን አማን አማን እብለክሙ፣ እውነት እውነት እላችኋለሁ እኔ ግን እላችኋለሁ የሚለው እርሱ ነው ወደ ዓለም የመጣው፣ ልታምኑበት ይገባል እያለ ቅዱስ ጳውሎስ ያመናችሁበትን እንድታጸኑ ወደ ኋላ እንዳትሉ እነኛ አይሁድ ዘመዶቻችሁ ወደ ኋላ ሊስቧችሁ እንዳትታለሉ እያለ ከብዙ ማስጠንቀቂያ ጋር ቅዱስ ጳውሎስ ለእነዚህ ሰዎች ጽፏል። በጣም ነው የሚገርመው። ቅዱስ ጳውሎስ ይህንን መልእክት ሲጽፍ በርካታ ማስጠንቀቂያዎች ለማዋል ነግሯቸዋል። ከነገራቸው ማስጠንቀቂያ አንዱ እናንተ በወልደ እግዚአብሔር አምናችኋል፣ ይሄንን ቤዛ መድኃኒት የሆነውን አምላክ ወደ ዓለም የመጣውን አምላክ አውቃችሁታል። በልዩ ልዩ ምክንያት ግን ከዚህ ነገር ፈቀቅ እንዳትሉ እያለ ወደ 4 ማስጠንቀቂያዎችን ያነሳል። ጊዜ ለመቆጠብ ሁለቱን ብቻ አነሳለሁ። አንደኛው ዕብራውያን ምዕራፍ 2 ላይ ነው። ከሰማነው እውነት፣ ከተረዳነው እውነት፣ ካወቅነው ነገር እንዳንወሰድ ለእሱ አብልጠን ልንጠነቀቅ ይገባል ይላቸዋል። በመሲሁ ካመናችሁ በኋላ እንደገና የሚያስኬዳችሁ ነገር እንዳይመጣ፣ ወደ ኋላ የሚመልሳችሁ ነገር እንዳይመጣ፣ በመላእክት የተነገረው ቃል ጽኑ ከሆነ እያለ በሕግ የነበረው ቃል ጽኑ ከሆነ ደግሞ ይሄ መድኃኒታችን አምላካችን ኢየሱስ ክርስቶስ ራሱ ተገልጦ ያስተማረው የሰበከው እንዴት ይበልጣል እያለ እያነጻጸረ ይነግራችሁ ነበር። ስለዚህ በርካታ ማስጠንቀቂያዎች ነግሯቸዋል። አንዱ ይሄ ነው። ሁለተኛው ዕብራውያን ምዕራፍ 10 ላይ ቁጥር 26 ላይ እንዲህ ይላቸዋል፣ የእውነትን እውቀት ወደን ከተቀበልን በኋላ ኃጢአት ብንሠራ ፍርድ አይቀርልንም። የሙሴን ሕግ የናቀ ሰው ቢሆን 2 ወይም 3 ሰዎች ይመሰክሩበት ያለ ርኅራኄ ይሞታል እያለ የእግዚአብሔርን ልጅ የረገጠ ግን የኪዳኑን ደም ያልፋፋ ግን የልጅነቱን መንፈስ የናቀ ግን የሚበልጥ ፍርድ አለበት እያለ ባጭሩ ወደ ዋናው ሐሳብ ለመምጣት ነውና ምን ይላቸዋል? ወደ ኋላ እንዳትሉ፣ እንዳትመለሱ፣ ልባችሁን እልኸኛ እንዳታደርጉ፣ የጀመራችሁትን ፈጽሙት እያለ ካሉ ይላቸዋል። ወደ መጽሐፍ 2 ሐሳቦች ተጨምርላችሁና ዘጸአት 33:8 ላይ እንዲህ የሚል ቃል አለ። የእግዚአብሔር የክብሩ ደመና የመገናኛውን ድንኳን በሞላው ጊዜ ሙሴ በእግዚአብሔር ፊት ለጸሎት ይቆም ነበረ። ተመልከቱ፣ እግዚአብሔር ከእስራኤል ጋር እንደሆነ የሚያረጋግጡት የክብሩን ደመና ሲያዩ ነው። ሶሎሞንም መቅደሱን ሰርቶ በፈጸመለት መቅደሱ በሚመረቅለት የሆነው ነገር የክብሩ ደመና መቅደሱን ሞላው። ከደመናው ጢስ የተነሳ ካህናቱ ፈሩ እያለ የእግዚአብሔርን መቅደስ የክብሩ ደመና እንደሞላው ይነግራቸዋል። ልክ እንደዚሁ ቅዱስ ጳውሎስ እነኚህ የሚያህሉ ምስክሮች እንደ ደመና ካሉ በዙሪያቸው የተወደዳቸው ምእመናን ለእምነታችን መጽናት መሰረት የምናደርጋቸው እንደ ደመና ብዙ ቅዱሳን አሉ። አሁን ዛሬ በመንፈሳዊ ሕይወታችን በመንፈሳዊ ኑሯችን ስንዝል ከጀመርነው መንፈሳዊ ሕይወት ወደ ኋላ ልንል ስንል የሚያደክመን ነገር ሲያጋጥመን እንድናያቸውና እንድንጸና ቅዱስ ጳውሎስ የሚያሳየን ብዙ የእምነት ምስክሮች አሉ። ብዙ የእምነት አባቶች አሉ። ዛሬ በሕይወታችሁ የደረሰባችሁን አስቡ። እንዳትጸኑ እንደደረሰባችሁ ወንድሞቻችን፣ በሃይማኖት እንዳትጸኑ፣ በመንፈሳዊ ነገር እንዳትበረቱ ምን ደረሰባችሁ? ቅዱስ ጳውሎስ ወደ ኋላ እየወሰደ እነገሌን ተመልከቷቸው የጸኑ እነሱ አሉ፣
እነገሌንም ተመልከቷቸው የታገሱ እነሱ አሉ እያለ ያበረታል፣ ያጸናል። እነዚህ የሚያሆኑ ምስክሮች እንደ ደመና በዙሪያችን ካሉ ያላቸው እነማን ናቸው ስንለው የዕብራውያን መልእክት ምዕራፍ 11 ላይ ያሉ ቅዱሳንን ያነሳል። ከአቤል ጀምሮ አቤልን ተመልከቱት። አቤል ታላቅ የእምነት ሰው ነው። ከቃየል በእምነት የሚሻል መስዋዕትን ያደረገ ያቀረበ የሰማችሁ ነው። አቤልን ተመልከቱት። አቤል ከቃየል የሚሻል መስዋዕት አቅርበዋል። ደግሞ ኖህን ተመልከቱት። ኖህ የእግዚአብሔር ጥሪ ሰምቶ ምንም ሳያይ ደመና ሳያይ ዝናብ ሳያይ በእምነት መርከብ ሰርቶ ከጥፋት አምልጧል። እንደነዚህ ያሉ ምስክሮች አሏችሁ። የተወደዳችሁ ምእመናን፣ ኦርቶዶክሳዊ ቤተክርስቲያናችን የቅዱሳንን ገድላቸውን፣ ዜና መዋዕላቸውን፣ መታሰባቸውን የምታደርግበት የምትዘክራቸው መሰረታዊ ምክንያት አለ። ከቅዱሳን ሕይወት ነው ትዕግስትን የምንማረው። ከቅዱሳን ሕይወት ነው ፈተናን ማለፍ የምንማረው። ከቅዱሳን ሕይወት ነው መጽናትን የምንማረው። እኔ አሁን የእያንዳንዳችን የግል ሕይወት ማውሳታችንን ግን እስቲ አስቡ። በምክንያት ነው የምኖረው ትዳር ከመሰረቱ ብዙ ጊዜ ኖረኛል ብላችሁ በብቸኝነት ሕይወት መታዝሉ ሳራን ተመልከቷት። በእምነት ታገሰች። አሮጊቷ ሳራ በእርጅናዋ በሽምግልናዋ ጊዜ እግዚአብሔር አሰባት እያለ መጽሐፍ ቅዱስ ይነግረናል። ምንድን ነው በእናንተ ቤት ጉድለት? ምንድን ነው ወንድሞቼ በእናንተ ቤት ጉድለት? ልባችሁን ያደከማችሁ፣ ሕይወታችሁን ያዛናችሁ፣ የጀመራችሁትን እንዳትፈጽሙት ወደ ኋላ የሚስባችሁ ምንድን ነው? ለእነዚህ ሁሉ አብነት የምናደርጋቸው ምሳሌ የምናደርጋቸው የቅዱሳን ሕይወት በዚህ ክፍል ላይ ቅዱስ ጳውሎስ በዝርዝር ያነሳል። ስለዚህ ቅዱሳንን ከዚህ የተነሳ በብዙ ሕይወታቸውን እንማርበታለን። ለዚህ ነው ቅዱስ ጳውሎስ እዚህ ዕብራውያን ምዕራፍ 13 ቁጥር 8 ላይ ተዘከሩ መካንንቲክሙ ዘነገርኩም ቃለ እግዚአብሔር፣ የእግዚአብሔር ቃል የነገራችሁ ያስተማራችሁ ቅዱሳንን ንበሯቸው፣ አስቧቸው። ወላጆች የሕይወት ፈተና ሲገጥማችሁ የቅዱሳኑ ሕይወት አስቡ። እነ ቅዱስ ጊዮርጊስን አስቡ። ስለ ቤተ ክርስቲያን ፈተና መቀበል፣ ስለ ክርስትና መከራ መቀበል፣ ስለ መንፈሳዊ መከራ መቀበል ሲከብደን እነ ቅዱስ ጊዮርጊስን እንመልከታቸው። ቅዱስ ጊዮርጊስ በምን እንዴት ታገሰው? እንዴት ነው የጸናው? አምላከ ጊዮርጊስ ብርሃን ነው። የቅዱስ ጊዮርጊስ አምላክ እርዳ። ቅዱስ ጊዮርጊስ እንደጸና፣ ቅዱስ ጊዮርጊስ እንደታመነ፣ ቅዱስ ጊዮርጊስ በአንተ ፊት እንደጨከነ፣ ለሃይማኖቱ አርበኛ እንደሆነ እኔ ከሚደርስብኝ ፈተና ወደኋላ እንዳለ አጽናኝ ቅዱስ ጊዮርጊስ፣ የቅዱስ ጊዮርጊስ አምላክ አጽናኝ የተክለ ሃይማኖት አምላክ እያልን በቅዱሳን አባቶቻችን ሕይወት ሃይማኖታችንን ልናጽና ያስፈልጋል። ለዚህ ነው ገድሉ፣ ድርሳኑ፣ ዜና መዋዕሉ የሚጻፈው የሚነበብ። ከማን እንማራለን ጽናት? ከማን እንማራለን ትዕግስት? ከማን እንማራለን በሃይማኖት መጽናት? ዛሬ በውጭ ያሉ ሰዎች ለምን ቅዱሳንን በዓል የምታደርጉ? ለምን እንደ ቅዱሳን መታሰቢያ የምታደርጉ? ለምን እንደ ቅዱሳናትን የምታደርጉት? ገድላትን የምታደርጉት ለምንድን ነው ይሏችሁ ሊሆን ይችላል። አንደኛው ሕይወታቸው ምሳሌ ለማድረግ፣ ሁለተኛ በረከታቸውን ለመሳተፍ ነው። የቅዱሳንን በረከት የጻድቅ መታሰቢያ ለበረከት ነው እንደሚል የቅዱሳንን በዓል ማድረግ በረከት አለውና የተወደዳቸው ምእመናን ቅዱስ ጳውሎስ በዚህ ክፍል ላይ ሩጫውን በትጋት ለመፈጸም ከሚረዳቸው ነገር አንዱ እንደ ደመና በዙሪያቸው ያሉትን ምስክሮች ቅዱሳን ማየት። ቅድም እንዳልኳችሁ ደመና የእግዚአብሔር የሃይማኖቱ ምስክር ነው፣ ምልክት ነው። መድኃኒታችን ኢየሱስ ክርስቶስ በተመላለሰበት
ያበርታል ነው የሚለው። ስለዚህ ቅዱሳን ሕይወታቸው እንደ ደመና የተገለጠው የቅዱሳን ሕይወት ለእኛ ምስክር ስለሚሆነ፣ የቅዱሳን ሕይወት ለእኛ መጽናት ስለሚሆነ ዛሬ በተለያየ ፈተና ውስጥ ያላቸው ወንድሞቼ ሲደክማችሁ፣ ሲከብድባችሁ ቅዱስ ጊዮርጊስን ያበረታ፣ ቅዱሳንን ያበረታ፣ ቅዱሳንን ያጸና፣ አጽናኝ፣ አበርታኝ ነው። ሕይወቱ የሩጫ ሕይወት ነው። አጭር ሩጫ አይደለም፣ ረጅም ሩጫ ነው። ይሄ ሁሉ ሰልፈኛ ነው። ይሄ ሁሉ መንገደኛ ነው። ምእመናን የምንደርስበት ያለን የምንገባበት ያለን ሽልማትም የተዘጋጀልን መንገደኞች ነው። የ50 ዓመት መንገደኛ፣ የ60 ዓመት መንገደኛ፣ የ70 ዓመት መንገደኛ በተለያየ ዕድሜ የተከፋፈልን ብንሆንም እንኳ ሁላችንም መንገደኞች ነው። ስለዚህ ለመንገድ የሚያስፈልገው የቀደሙትን ማየት። የኢትዮጵያ አትሌቶች ሲጠየቁ ይናገራሉ ማለት ነው። እኔ የአካዳሚክ ይላል እያየሁ ያደግኩት ይላል። ገባች? እኔ ኃይሌ ገብረስላሴ እያየሁ ያደግኩት እሱ ነው። ለእኔ ሞዴል እሱ ነው። እሱን አይቼ ነው። አያችሁ፣ የቅዱሳን ሕይወት ለዚህ ነው ያስፈልገው ማለት ነው። ትዕግስትን፣ መጽናትን፣ መታገስን የምንማርባቸው ስለሆኑ ነው። ቅዱስ ጳውሎስ ሊያጸናቸው ሲፈልግ ሌላ አልፈለገም። ወሰንና ነገራቸው። እንደው የግማሾቹን መከራቸው ነገራቸው። ስለነ ዮፍታሔ፣ ስለነ ሶምሶን፣ ስለነ ጌዴዎን፣ ስለነ ባርቅ እንዳትርክ ያትርብኛል እያለ ስለነ ሙሴ የእውነት ሰው ስለመሆን፣ ስለ እውነት መከራ መቀበልን፣ ከሕዝብ ጋር መቆምን፣ ከእውነት ጋር መሰለፍን ሙሴን ምሳሌ ያደረገ ሙሴ የእምነት ሰው። አሁን ስለ ሀገራችን ስለ ኢትዮጵያ እናስባለን፣ አንዳንድ ጊዜ እንጨነቃለን። ሙሴ በግብፅ ሀገር ፈርዖን ሊመባል እየቻለ ነው። ከእውነት ጋር ነው የምቆሙ፣ ለእውነት ነው የምሰለፈው። ስለ ክርስቶስ መነጋትን ከሕዝብ ጋር መከራ መቀበል መረት ባለ ሙሴ የኛ የሆኑ ምሳሌ እኔ ከሌላኝ ምናባቱ እኔ ካልነካኝ ምናባቱ እንዳንል ኃላፊነት ሊሰማ ስለ ሕዝብ፣ ስለ ወገን፣ ስለ ሀገር ኃላፊነት ሊሰማ የሚሰጣ ሕይወት ነው የሙሴ ሕይወት። የገሚሶቹ ደግሞ በመጋዝ መሰልጠን፣ በወህኒ መፈተን። የተወደዳችሁ ይበላል። አሁን ምንላችሁ የራሳችሁ ከልጅ ሰሩ ድርሻችሁን አንሱ። የቱ ነው ችግራችሁ? የቱ ነው ጉድለታችሁ? የቱ ነው የተጎዳችሁበት የሕይወት መልክ ወይም መስመር? በዚያ ሁሉ ከእናንተ በፊት ነበሩ። ህመም ከሆነ ህመም ያለ አንተ በፊት የታመሙ ነበሩ። በመጋዝም የተሰለጠኑ፣ በወህኒ የተፈተኑ ነበሩ። መከዳት ቢሆን ሌላም ቢሆን የደረሰብን ወይም የደረሰብሽ እዚህ ውስጥ ያላችሁ ይመናል ከእናንተ በፊት ነበሩ። የጸናውን ደግሞ ይበሉ። አስቡ። የታገሱትን አስቧቸው፣ ያለፉትን አስቧቸው፣ የበረቱትን አስቧቸው። ይሄንን በማንሳት ነው የሚጀምረው እና እነዚህ የሚያምኑ ምስክሮች እንደ ደመና በዙሪያችን ካሉ ካለ በኋላ እኛም ደግሞ አለ ሸክምን ሁሉ ቶሎ የሚከበድን ኃጢአት አስወግደን። ቅድም ነግሬያችኋለሁ። መንፈሳዊ ሕይወት ሩጫ ነው። ሩጫ ደግሞ ምን አለ? መድረሻ አለ፣ ግብ አለ። ለምሳሌ በዓለማችን ታላቅ ሩጫ የምንለው የማራቶን ሩጫ እስከ 42 ኪሎ ሜትር ርቀት ሊሆን ይችላል። በዚህ 42 ኪሎ ሜትር ርቀት ውስጥ እንዳንደርስ ከሚያደርጉት ነገሮች አንዱ ደግሞ ሸክሙ ነው። አንዱ ሸክሙ በሕይወታችን እንዳንደርስ፣ በሕይወታቸው ለምንፈልገው መንፈሳዊ ከፍታ እንዳንደርስ ሸክም የሚሆንብን ኃጢአት ነው። ኃጢአተኛ ሰው ካሰበ አይደርስም። ሸክሙን ማድረግ አለበት። በማራቶን የሚሳተፉ ሯጮች ብታዩት በጣም ስስ ነው የሚለብሱት። ቅልል ያለ ነገር ነው የሚለብሱት። ብዙ ከባድ ነገር አይለብሱም። ሰውነታቸውን ይገዛሉ፣ ሕይወታቸውን ያስተካክላሉ። መንገደኞች ናቸው። ይለናል መንገደኞች ነን። እስከ እግዚአብሔር ከተማ የምንሄድ መንገደኞች ነን። ምንድን ነው የከበደ?
በካህኑ በማይታየው በካህኑና በሚታየው በእግዚአብሔር ፊት ራስን እናናውጣ እና ሸክምን አውርድ፣ ንስሐ ግባ። ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ እንዲህ ይላል። ስለ ሸክም ሲያወራ እንዲህ ይላል፣ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንግዲህ ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። የሚታገል በነገር ሁሉ ሰውነቱን ያደርጋል፣ ይገዛል፣ ሰውነቱን ያስተካክላል፣ ለሩጫ እንዲመች ያደርጋል፣ ወደኋላ እንዳይዘው እንዳያስቀረው ሰውነቱን ይገዛል። ስለዚህ ምእመናን መንገደኞች ነን፣ መንገደኞች ነን። መድረሻ አለን። እንዲሁም አይደለም ያመንነው፣ እንዲሁም ሞኛ ማኖች አይደለም እኮ እኛ ለምድራዊ ሕይወት አይደለም እግዚአብሔር ያመንነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እግዚአብሔር ለዚህ ዓለም ሕይወት ብቻ ያመንነው እንደሆነ ከሁሉ ይልቅ ምስኪኖች ነን ይላል። በልቶ ማለት ጠጥቶ ማለት ልጅ ወልዶ አንጫጭቶ ቤት ሰርቶ ሞቃቶ በቃ ለዚህ ብቻ ነው እግዚአብሔር። አንዳንድ ጊዜ በሚያስፈልግ ይኖራል፣ በሚከብድ ይኖራል። ይህማ አሕዛብ ሆኖላቸዋል። አሕዛብ ማለት ይኖራል። ወዳጆች ኤቲስቶች ከኛ የተሻለ ይኖራሉ። ወደ አሜሪካን ሀገር ላስቬጋስ ስትመጡ መምሸት መንጋት የማያውቁ ኤቲስቶች አሉ። ወደ ዱባይ ብትሄዱ ረጃጅም ፎቅ ያላቸው ብዙ ዘመን የማያውቁ አሉ። እየሰማችሁ ነው? ይሄ ብቻ ወደ መንገድ እንደውም ዳዊት አንድ ጊዜ ባለመስራት ከመዝሙር 7 ላይ በጣም ይገርመኝ ቃል ነው። የኃጢአተኞችን ሰላም አይቼ ቀናዋል። የሚያስቀና ሕይወት በምድር ላይ ሊኖሩ አሉ። እነሱ ቤት ነው የለም፣ እነሱ ቤት ሐዘን የለም፣ እነሱ ቤት ለቅሶ የለም። ሞቅ ነው። ዳዊት ለካ ያያቸው ሰፈራቸው ቢሆኑ ሰፈራቸው ሄዳችሁ ካያችኋቸው ያስቀናል። ከመቅደስ ሆኜ የተመለከትኳቸዋል። በድጥ ላይ እንደሚሄዱ ሰዎች ድፍት ለጊዜው ነው ከፍ የሚሉት፣ ለጊዜው ነው የሚታዩት፣ ለጊዜው ነው አለው የሚሉት፣ ለጊዜው ነው እቢግቦን አጣለ አቤው ተላለ ከማዘሌ ማለት ከፍ የሚሉት ታይቶ አለው የሚሉት ለጊዜው ነው አገኘቶች። ወዳጆቼ እኛ መድረሻ አለን፣ መድረሻ አለኝ ነው ያለ ዓላማ ነው። ክርስትና ወዳጆቼ ታምራትም አይደለም። የክርስትና ትልቁ ነገር ታምራት ሰዎችን ለእምነት ልባቸው ሊቀሰቅስ ይሆናል እንጂ ደስቲኔሽኑ እሱ አይደለም፣ ጎሉ እሱ አይደለም፣ መጨረሻው እሱ አይደለም። ሆቴል ስትገቡ አፒታይዘር አለ። ትልልቅ ሆቴሎች ሰው ሆቴል ገብቶ አፒታይዘር ይቀርብለታል። መጀመሪያ ዋናው ሜኑ ሲመጣ በአፒታይዘሩ የሚጠግብ ሰው ሞኝ ነው አይደል? በአፒታይዘር የሚጠግብ ሰው ሞኝ ነው። ዋናው ሜኑ ነው። ክርስትናውና ዋናው ነው ማየት ያቃተን። እንደው ተፈወሰች ተፈወሰ ምናምን ላይ ሆኖ ፈውስ ላይ ተአምራት ላይ ልባችን ወድቆ ይቀር ነው። ቤተክርስቲያን የምንቆለቆለው የምንመጣው የምንለው እነዚህ አይነት በቃ ትንሽ ነገሮች ላይ ወዳጆቼ የወልደ እግዚአብሔር ሞት ለሚመጥ ነገር የመድኃኔዓለም ሞቱ ትንሣኤው ለሚመጥ ነገር የሰማይ መንገድ ነው ያበጀው። የወልደ እግዚአብሔር ሞት የሰማይ ጎዳና ነው ያበጀው። ሰው ወደ እግዚአብሔር የሚገባ ወደ ዘላለም ደስታው የሚገባ ነው። ይሄ ነው ትልቁ
የምናስበው። ስለዚህ ምን ያስፈልጋል? እንዳንደርስ ሸክም ነው ምንድን ነው? እሱን አስወግደው። ስንቶቻችን የንስሐ ፍልምድ አለ? ስንቶቻችን ንስሐ አባት አለን? ስንቶቻችን ከካህናት ጋር እንነጋገራለን? ስንቶቻችን ቅዱስ ሥጋውን ክቡር ደሙን በየጊዜው እንቀበላለን? ንስሐ ወደ መግባት ንስሐ ያልገባ ሰው ሸክም ያለበት ነው። ሸክም ያለ ሰው አንድ ቀን ይወድቃል። አይደርስም፣ ቶሎ አይደርስም፣ ባሰበው ሰዓት አይደርስም። ስለዚህ ሸክማችንን እናውርድ፣ ሸክማችንን እንጣል። ወዳጆቼ መንገደኞች ነን። ምኖች ነን? መንገደኞች ነን። አይምሰለን። ሸክም ከመንገድ ያወጣል። ክህደት ከመንገድ ያወጣል። ከመንገድ እኮ በክህደት ስር ይወጣል። ሸክም በማብዛት እነዚህ አምስቱ ልባሞችና የአምስቱ ሰነፎችን ትምህርት ማቴዎስ ላይ የተጻፈው ተታስታውሱ? ማቴዎስ 25 ላይ ትዝ አይላችሁም? በጊዜው ማዘጋጀት የሚገባቸውን በጊዜ ሳያዘጋጁ ቀርተው ሙሽራው በሚመጣ ሰዓት እንደገና ገበያ እዚያም ሄደው ተለያዩ። ዘግቷል። ከተማዋ ዘግታለች። ወደ አዳራሹ ወደ እልፍኙ ሲመጡ ደግሞ እልፍኙ ተዘግቷል። በደጅ ከበቀት እግዚአብሔር ይጠብቃል። በደጅ ከበቀት አላውቃችሁም ከመባል ሃይማኖት ከምግባር ጋር ነው። ሃይማኖትና ምግባርን ማስተባበር ነው። ንስሐ የገቡ ዕለት ቅዱስ ሥጋው ክቡር ደሙን እየተቀበሉ መኖር ነው። ሸክም እያወሩ ያውቀናል። ያውቀናል። ማያውቀናል ያውቀናል። ጥሪውም እኮ እስ የሚል ነው። እናንተ ደካሞች ነው፣ ጎበዞች አለን፣ ብልሆች አለን፣ ልባሞች አለን እንዴ? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ታውቀኛለህ፣ ትንፍናዬን ታውቃለህ፣ ድካሜን ታውቃለህ፣ ኃጢአቴን ታውቃለህ እያለ ለምንድን ነው ማለት ነው? ለምንድን ነው ስለ ወዲያው የማንቀበለው? አንዱ ለእነዚህ ክርስቲያኖች በተናገረው አንቀጽ ላይ ሸክማችሁን አውርዱ፣ ቅዱሳንን ተመልከቱ። ከዚያ ቀጥሎ ደግሞ ሊያይነታቸዋል። ተቀበሉ በትህትና ስትቀርቡ ኦ እግዚእ ኢየሱስ ክርስቶስ ዝንቱ ምስጢርነ ኢይኩን አበሳ ላዕሌነ አላ ይኩን ላዕሌነ ሲወስደ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ይህ ቅዱስ ምስጢር ለወቀሳ አይሁንብኝ፣ ለመፈራረጃ አይሁንብኝ። በደሌ የሚደርስ ሲሆን ከተቀበላችሁ ደግሞ በኋላ በአፋችሁ ውስጥ ሳለ ናሁ ተመጠው ሥጋከ ንጹሐ ወደ መከክቦና ይኩነኒ ለስርየተ ኃጢአቴ ወለሕገተ አበሳየ። አሁን በላው ሥጋ ደምህን ጠጣው፣ ለበደሌ ለኃጢአቴ ይቅርታ ይሁንልኝ ብለን ሥጋውን እንቀበል ወዳጆቼ። ይሄ ሁለተኛው ነው። ኃጢአት ነው የማያደርሰው። ኃጢአት ካሰቡት አያደርስም። በአጭሩ ንገራችሁ፣ ከሞት በኋላ ንስሐ የለም። ሰምታችሁ ያ ከሞት በኋላ ነው የለም። በጭራሽ አሁን ነው ጨርሶ ተስተካክሎ ተዘጋጅቶ ተዘጋጅቶ። ስለዚህ በፊታችን ያለው ሩጫ በትዕግስት እንሩጥ። ቅዱስ ጳውሎስ ለሩጫ ከሚያስፈልጉ ነገሮች አንዱ የሕይወት ምሳሌዎቻችንን ሞዴላችንን ማየት፣ ሁለተኛው ደግሞ ሸክምን በማድረግ ቶሎ የሚከበድንም ኃጢአት በማድረግ አውሰበት ማለት ንስሐ መውጣት። ከዛ ይቀጥላቸው በኋላ ቀጥሎ የሚነግራቸው ነገር አለ። እንዲህ ይላል፣
ቶሎ የሚከፈት ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስን ተመልክተን ደግሞ እሱን ተመልከቱ። ማንን ተመልከቱ? እሱን ተመልከቱ። እርሱ ለሁሉ ነገር ሁላችን ነው፣ አስተማሪያችን ነው። እንደሱ ያለ አስተማሪ ነው። ለትዕግስታችን በመስቀል የታገሰው በመስቀል ታግሶ በእግዚአብሔር የተቀመጠ ለምንድን ነው? በፊቱ ያለው ደስታ ነው የሚለው በፊቱ ስላለው ደስታ። የኢየሱስ ክርስቶስ ደስታው ምንድን ነው? የምዕመናን ሕይወት ማግኘት ነው። የእሱ ደስታ ይሄ ነው። በመስቀል የታገሰው ስለኛ ሕይወት ነው። በመስቀል መከራን የተቀበለው እኛ የዘላለም ሕይወት እንድናገኝ ነው። የሚያደርጉ ነገሮች ሲያጋጥማችሁ፣ የሚያዝኑ ነገሮች ሲያጋጥሟችሁ እሱን ተመልከቱት። አንዳንድ የሚያደርጉ ሰዎች ያጋጥሟችሁ ይሆናል። የሚያዝኑ ሰዎች ያጋጥሟችሁ ይሆናል። ቅዱስ ዮሐንስ አፈወርቅ ወደ ሰው በተመለከተ ትደክማለህ፣ ወደ መስቀሉ ወደ ተሰቀለው በተመለከተ ትበረታለህ። ወደ ተሰቀለው መመልከት፣ ወደ እሱ መመልከት። ክርስትና የምትታየው ከክርስቶስ አንጻር ነው። ክርስትና የምናወዳደረው የምናየው የምናነጻጸው ከክርስቶስ አንጻር ነው። አዎ አገልጋዩ ምሳሌ መሆን አለበት። አብነት መሆን አለበት። አንዳንድ ጊዜ ሰዎች ሲወድቁ፣ አንዳንድ ጊዜ እኛን የታመንባቸው በተራራ ላይ እንደተተከለ መብራት የምናያቸው ሰዎች ሊወድቁ ይችላሉ፣ ሊዝሉ ይችላሉ። ግን ማንም አይደለም። የጸናው በመስቀል ላይ የታገሰው ስለኛ መከራ የተቀበለው ቅዱስ ጳውሎስን ገላትያ ምዕራፍ 6 ላይ የተናገረው ምንድን ነው? ከኢየሱስ ክርስቶስ መስቀል በቀር ሌላ ምን የለኝም፣ ትምክህት የለኝም። ትምክህቴ የክርስቶስ መስቀል ነው። የምመካው በክርስቶስ መስቀል ነው። ምን ማለት ነው? በመስቀል ላይ በሰራልኝ ስራ፣ በመስቀል ላይ ባፈሰሰልኝ ደም የምመካበት ሌላ ምን የለኝም። መመካዬ እሱ ነው። መመካዬ መስቀሉ ስራ ነው። ስለዚህ ክርስቶስን ማየት፣ መድኃኔዓለምን ማየት፣ ፍቅሩ ልክ የሌለው ፍቅር፣ ፍቅር ዘመጠነ ዘፍቅር እያለ ትሕትና ዘመጠነ ዘትሕትና እያለ ትሕትናው ፍቅሩ ነው መጽሐፍ የመሰከረለት። በሸላቾቹ ፊት ዝም ያለ፣ በፊታቸው ያለው ሩጫ በትዕግስት ሩጡ ሲባል ትዕግስት ከማን? ከክርስቶስ የታገሰው። አንደኛ ጴጥሮስ ላይ ቅዱስ ጴጥሮስ ተናገረው፣ በጥፊ ሲመቱት አልተሳደበም፣ ምራቅ ሲተፉበት አልዛተም። የታገሰው የጸና እሱን አስቡ። እሱ ደርሶበታል። አሁን የምታዩት የሚደርስባችሁ ሁሉ ደርሶበታል። ከኃጢአት በቀለኛ ሰው የሆነው መድኃኔዓለም ክፉ ስድብ ደርሶበታል። መከራን ተቀብለዋል። ስለዚህ እሱን አስቡትና በእምነታችሁ ጽኑ፣ ሩጫችሁን ፈጽሙ ይላል። ይሄ ካለ በኋላ መድረሻቸውን ይነግራቸዋል። መድረሻ አለኝ በሉስ። ምን አለኝ? መድረሻ አለኝ። ሩጫችሁን በትዕግስት ሩጡ ካለ በኋላ እንዲሁ አይቷቸው ታግሰው ከደረሱ ከበረቱ ምን አላቸው? መፊት አላቸው። ወጥቶ ከመቅረት ሩጫውን ለማቋረጥ እንዳይጠብቀን። አንዳንድ ጊዜ መንገድ ጠፍተው፣ አንዳንድ ጊዜ ደክመን እንቀርም። አንድ ኢትዮጵያዊ ዋስ ትዝላቸው መንገድ ጠፍቶት ማራቶን ይቀር መንገድ የጠፋው ነበር። መንገዱ እንዳይጠፋ ዛሬ ይጠብቅ። የህይወት መንገድ የሆነው የጽድቅ መንገድ የሆነው የሃይማኖት መንገድ የምናምነው ይሄ እውነት ከዚህ እውነት የሚወስድ ከዚህ እውነት የሚያደርግ ነገር እንዳያጋጥመን መድኃኔዓለም በቸርነቱ ይጠብቅ። መድረሻችሁ የት ነው ሲል እዚሁ ምዕራፍ 12-18 ላይ ነው የማጠቃለያ እንዲህ ይላል። ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማ፣ ወደ አውሎ ነፋስም፣ ወደ መለከትን ድምፅ፣ ወደ ቃሎችን ነገር አልደረሳችሁምና
ያንን ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለው ትእዛዝ ሊታገሱ አልቻሉምና ሙሴ ግን እጅግ እፈራለሁ እቀጠቀጥማለሁ እስኪል ድረስ የሚታየው እጅግ ያስፈራ ነበር ካለ በኋላ ነገር ግን ምናል ወደዛ ደረሳችሁ ወደ ጭጋግ አይደለም፣ ወደ ጨለማ ወደ መስፈርቱ አይደለም። ሙሴ ወደ ተራራው ይወጣል። ይገርማችኋል። ተራራውን ጭስ ጭጋግ እዚህ ማክሰኞ በሰማራ ላይ ያለ ቃል አብ ያው ዘወረደ ውስጥ ደብረ ሲና ወወሃበ ሕገ ለሙሴ ወገደለ ለዘለም በጊቤ ወጢስ በጽልመት ወነፋስ ወበድምፀ ቃል አቅንት ይገሥጽ ለደቂቀ መፍራት አልደረገ። በዚያ ክፍል ላይ ጭጋግ አለ፣ ጢስ አለ። ሙሴ ተራራ ውስጥ ይገባል፣ የእግዚአብሔር ድምፅ ይሰማል፣ ፊቱን ግን አያየውም። አሁን ከዚያ ከተራራ ሙሴ ከወጣበት ተራራ ወደሚመጣው ወደ እግዚአብሔር ተራራ ወደ ጽዮን ከተማ ትገባላችሁ ነው የሚለው። እስቲ ልንበሉና እግዚአብሔር አመስግኑ። ወዳጆቼ ሁላችንም ወደ ጽዮን ተራራ ነው የምንገባው። የሚሻል ማን እንዳለ ሲነግረን ተመልከቱ። እንዲህ ይላል፣ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱ ኢየሩሳሌምን በደስታ ወደተሰበሰቡት ወደ አእላፍ መላእክት በሰማያትም ወደ ተጻፉ ወደ በጎ አጥባይ የሁሉ ዳኛ ወደሚሆኑ ወደ እግዚአብሔር ፍጹማንም ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆኑ ወደ ኢየሱስ ክርስቶስ እያለ የምንደርስበትን ይነግረናል። በትዕግስት ሩጡ ብያችኋለሁ አይደል? ዝም ብሎ ምድራዊ ብቻ አይደለም። ወዴት ያስገባ? ወደ እግዚአብሔር ከተማ ወደ ጽዮን ተራራ የታረደው በግ አለበት። ወደዛ ነው የምንገባው። እንዴት ደስ ይላል! አልናፈቃችሁም? ከተማችሁን ላሳያችሁ። የዚህ የሶሻል ሚዲያ ወጣቶች አንድ ነገር አስተዋውቃችኋለሁ። እንደዚህ ብላ ተከተሉ ይላሉ። እኔ አሁን ተከተሉ ውሰዳችሁ አዚዮን በተባለ ከከሌ በተባለ እያሰቢል በተባለ በተለያየ በከበረች ራእይ አንድ ላይ በጉ መብራት የሚሆንባት የፀሐይና የጨረቃ ብርሃን ያስፈልጋል። ፀሐይ ጨረቃ በጉ መብራት የሚሆንባት ከተማ ነች። ወደዚያ ከተማ ነው የምንሄደው። እንዴት ደስ ይላል! እንዴት ደስ ይላል! ይላል ንስሐ የገቡ ሥጋውና ደሙ የተቀበሉ የምንኖር ሰዎች ከደዌ ጋር ዛሬ ያለን፣ ከምን ጋር ዛሬ ያለን፣ ከቤታችን ጉድለት ጋር ዛሬ ያለን የምንገባው ወደ እግዚአብሔር ከተማ አሜን። ለዚያ ኃይል ነው የምንገባው። ካህኑ በቅዳሴ ማርያም አንዳንድ ቤት ላይ የሚነገር ይሄንን እኮ ነው። ወዴት እንደምትገቡ እናንተ ሥጋውን የበላችሁ እናንተ ደግሞ የጠጣችሁ የት ነው የምትገቡት? የት ነው የምንገባው? ስሙ አንተ ክርስቲያን በከመ ተጋባችሁ በዛቲ ዕለት ከማሁ ያስተጋቢጡ በደብረ ጽዮን ቅድስት ወበኢየሩሳሌም። እናንተ ክርስቲያን ወገኖች ሆይ ዛሬ ሥጋውን የበላችሁ ደሙ የጠጣችሁ አደባባይ የቆማችሁ ነፃ የምታወጣ በኢየሩሳሌም ይሰብስባችሁ። መንፈሳዊ ቀሳለን ማንም ሳይነግረን አብርሃም እናውቀዋል። ሰማችሁ? ማንም አይፈልጋችሁ። ማንም ነው አይፈልጉት። እዛ ሄዳችሁ የታረደው ማለት የተሰቀለልን እመቤታችንን እሷ በዚያት ያስተማሩ ሐዋርያት አሉ። ድል የነሱ ሰማዕታት አሉ። ጻድቃን ብሩካን አሉ። ወደዛ ነው ገባው። ታገሱ ምንላል ገጠር መንገድ የጋባቃናት የገጠር ሰው ደግ ነው። ከሌለው ነገር የስድስት ሰዓት መንገድ በፊታችሁ እያለ ኑሯን ከአንድ ሰዓት በላይ ሄዳችሁ እንዲህ ባልምን ወዴት ነው ስትሉ ደርሳችኋል ያልኳችሁ ነው። አደከማችሁ፣ የሕይወት ፈተና ይከበዳችሁ። በልዩ ልዩ ፈተና
አይዟችሁ ምን ብላችኋል? ደርሰናል። ውስጥ ወደ እግዚአብሔር ከተማ ደርሰናል። ምክንያቱም ስለሆነ ተከላላ ደሞ ተከላላ ምሳሌ ተከላላ ሸክማችን ነው ተከላላ። በርቱ፣ ጽኑ፣ ታገሱ ይላል። ታገሱ። በከንቱ አላመንም፣ በከንቱ አላመንም። ሞኞች አይደለንም፣ ስራ ፈት አይደለንም። እኔ ስራ ፈት አይደለሁም። የትንሣኤው ምስክር ነኝ። የመስቀል ጀምሮ ማለት የትንሣኤው ምስክር ወልደ እግዚአብሔር ወደ ሰማይ ሲወጣ ያየነው እንዲሁ ይመጣል። ምን ይላል? ይመጣል፣ ይመጣል፣ ይመጣል። ክርስትና ያለውም ጣዕሟ በኋላ እኮ ነው፣ ዋጋዋ በኋላ እኮ ነው። ክብሩ ሽልማቱ ያኔ ነው። በቃ ሲመጣ እኮ ነው። ሲመጣ ይመጣል። ያመነው ይመጣል። የቀጠለን ይመጣል። አይቀርም። ወደ ሰማይ ሲወጣ ያ መልአክ ምንድን ነው ያለው? እናንተ የገሊላ ሰዎች ትኩር ብላችሁ ከምትተክዙ ለምንድን ነው ወደ ሰማይ ሲገባ ያላችሁ ጌታ እንዲሁ እግዚአብሔር ይመጣል፣ እግዚአብሔር ይመጣል በሉ። ዋጋ ከፋዩ ይመጣል። ኢትዮጵያ የቀጥራ ሰዎች ቅዳሜ ከይለ የሚከፈልበት ሲመጣ ካቦ ጉዳቸው ተቃጥሎ ምን ለመቀበል ዝግጁ ናችሁ? ዝግጁ ናችሁ? ለምኑት፣ ለምኑት። ኦ በግዛ አራያም በሪሸ ደብረ ጽዮን ዘቆምከ ኢትፍልጠለን ከበ ቅዱስ መካከል የታረቀው መድኃኔዓለም ሆይ ሥጋህን የቆረስከው ደምህን ያፈሰስከው እርቃንህን መስቀል ላይ የተሰቀልከው ከምትደግሰው ከዚያ ከታላቁ ሰርግ አትለየን። አይለያችሁ፣ አይለያችሁ። ይሄ ክርስትና መጨረሻ። ለዚህ ነው ምሳሌ ነው የምንላችሁ እኮ። ለዚህ ነው ስራውን ተቀበሉ የምንላችሁ እኮ። ለዚህ ነው ፊታችሁ ወደእግዚአብሔር መልሱ የምንላችሁ። ይቻለኛ አይደለችም፣ ይቻለኛ አይደለችም። አንተ ላይ ማጠራሩ ከብሮ ወርባታ የሚለይበት ቀን እንድንጸና እግዚአብሔር ይርዳል።